ካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ እጅግ በተጋነነው ግብር ምክንያት የተማረሩ የተርጫ ከተማ ነጋዴዎች አድማ መቱ በደቡብ ምዕራብ ኢትዮጵያ ክልል በዳውሮ ዞን ተርጫ ከተማ ነጋዴዎች ከአቅማችን በላይ የተጣለብንን ግብር አንከፍልም በማለት መደብሮቻቸውን በመዝጋት አድማ አድርገዋል በዚህ ምክንያት የዳውሮ ዞን ተርጫ ከተማ ዛሬ ከማለዳው ጀምሮ ጸጥ ረጭ ብላ መዋሏ ታውቋል በተጋነነ ተደራራቢ ግብር ምክንያት ዜጎች ህይወታቸውን እስከ ማጥፋት በደረሱበት በአሁኑ ወቅት ከየቦታው የተቃውሞ ድምጾች እየተሰሙ ነው በዚህ በኩል የሌለንን ግብር ክፈሉ እንባላለን ኬት እንደምናመጣ እንኳን አይነግሩን አያሳዩን የሥራ ኦፖርቹኒቲ ላይ አይፈጠር ኢኮኖሚው አፈር ከድሜ በልቷል እኔ በዚህ ያለ ደረጃ ሀገሬ ላይ ተስፋ ቆርጣለሁ በያላክ 3 እና 4 ሀገር የመሄድ ቻንስም ነበርኝ ሄጅ በትናንትናው ዕለት በአዲስ አበባ መገናኛ አካባቢ አምባገነኑ አብይ አህመድ በአስቸኳይ ከስልጣን ይውረድ የሚል መፈክር የያዘ ግለሰብ ብቻውን ሰልፍ መውጣቱና በፖሊሶች መያዙ ይታወቃል ነገሮች በዚህ ከቀጠሉ የኢትዮጵያ ህዝብ አገዛዙን ለማስወገድ አደባባይ በጋራ የሚወጣበት ጊዜ ሩቅ አይሆንም ሲሉ ጉዳዩን እየተከታተሉ ያሉ የውጭ ተንታኞች ጭምር እየጻፉ ናቸው ከቀናት በፊት በተጠናቀቀው የምክክር ኮሚሽኑ ውይይት ከዓመተ ምህረት ሌላ 3 የዘመን አቆጣጠር መጨመሩ ሲገለጽ ዓመተ ምህረት ማለትም አም የሚለው የዘመን አቆጣጠር እንዳለ ሆኖ የኢትዮጵያ አቆጣጠር ኢአ እንዲባል ከስምምነት መድረሱ ተገልጿል ዓመተ ምህረት አም የሚለው የዘመን አቆጣጠር እንዲቀር የተለያዩ ምክረ ሐሳቦች ቀርበው የነበረ ሲሆን ለ4000 ጉባኤተኞች ተነቦ ኮሚሽኑ በተረከበው ሰነድ አም የሚለው በተጨማሪ የኢትዮጵያ አቆጣጠር ኢአ እንዲባል ስምምነት መደረሱን ተመካካሪዎች ገልጸዋል እንዲሁም ሂጅራ እንደ ካላንደር ይካተት ተብሎ በሐሳብ መያዙም ተገልጿል ነባር የኢትዮጵያ ሴቶችንና ተቋሞችን ለማፈራረስ የተቋቋመው ኮሚሽን እንደተባለው በስኬትና በስምምነት እንዳልተጠናቀቀ በርካታ መረጃዎች የወጡ ሲሆን የአማራና የኦሮሞ ተወካዮችም ጉባኤው ካለቀ በኋላ በማህበራዊ ሚዲያ መዘላለፋቸውን ቀጥለዋል ከኢትዮጵያ የተነሳ ድሮን መታመጣሏን ሱዳን አስታወቀች የሱዳን መከላከያ ሚኒስቴር ከኢትዮጵያ የተነሳ የጠላት ድሮን በብሉ ናይል ሰሜናዊ ናይል ክልል ውስጥ በኩርሙክ አካባቢ ሲበር በመታየቱ መተን ጥለናል ሲል አስታውቋል የሱዳን ጦር ዋና አዛዥ ትናንት ምሽት በሰጡት መግለጫ በብሉ ናይል ግዛት በስተደቡብ አንድ ስትራቴጂካዊ ድሮን ከኢትዮጵያ ወደ ደቡብ ሱዳን አየር ክልል በመግባቱ መተው እንደጣሉት ነው ያስታወቁት የሱዳን ጦር ኃይሎች ኦፊሴላዊ ቃል አቀባይ ጽሕፈት ቤት ባወጣው ጋዜጣዊ መግለጫ ድሮኑ የተመታው ከዲንዲሮ ደቡብ ምስራቅ በሚገኝ የብሉ ናይል ግዛት ሲሆን ኢላማ ውስጥ የገባውም ከኢትዮጵያ አቅጣጫ ተነስቶ የሱዳን ድንበር አቋርጦ በመግባቱ ነው ብለዋል በሱዳን የድሮን ጥቃት ለመፈጸም ያልተሳካለት የአብይ አህመድ አገዛዝ እንደተለመደው በዛሬው ዕለት በገዛ ህዝቡ ላይ የድሮን ጥቃት በተደጋጋሚ ፈጽሟል በዛሬው ዕለት ማለትም ነሐሴ 18 ቀን 2018 ዓ.ም በራያ አዘቦ ካድላመጣ ወደ ራያ አዘቦ መንገድ ካራ አዲሸቦ ሩፋኤል ደው አልጋና በራያ አዘቦ በኩል ወደ ፀሐይ መውጫ አቅጣጫ ልዩ ስሙ ጋሳራ በተባሉ ቦታዎች ከባድ የድሮን ድብደባ ተፈጽሟል የብልጽግና ደጋፊዎች እንደተለመደው የድሮን ጥቃቶቹ ወታደራዊ ኢላማዎችን እንደጠበቁ ቢገልጹም የትግራይ ክልላዊ መንግስት በሰጠው መግለጫና የዓይን ምስክሮች በሰጡት ምስክርነት ግን በድሮን ጥቃቶቹ ንጹሃን ሰዎችና የሲቪል ተቋማት ኢላማ ሆነዋል በተለይ በራያ አዘቦ በተፈጸመው ጥቃት በገበሬዎች መንደርና ህፃናት በሚንቀሳቀሱበት ስፍራ ላይ በመውደቁ በንጹሃን ላይ ጉዳት ያስከተለ ሲሆን ሌላኛው ደግሞ በእንዳባጉና ከተማ የሲቪል ማህበረሰቦች በሚንቀሳቀሱበት ቦታ ወድቆ ከባድ ጉዳት በሰላማውያን ዜጎች ላይ ማድረሱ ታውቋል አሁን ዘግይቶ በደረሰን ዜና መሰረት ደግሞ በዛሬው ዕለት በራያ አዘቦ ከተፈጸመው የድሮን ጥቃት በተጨማሪ በሽሬ ከአውራ ጎዳና አቅራቢያ በሚገኘውና አዲ ገብሩ ተብሎ በሚጠራው አካባቢና በእንዳባጉና ልዩ መውጫ የድሮን ጥቃቶች ተፈጽመዋል በዚህ ጥቃት አንድ ወታደራዊ ተሽከርካሪ ኦራል እና አንድ ታንክ ከፍተኛ ጉዳት እንደደረሰባቸው ምንጮች ገልጸዋል
በብልጽግና አገዛዝና በትግራይ ክልላዊ መስተዳድር መካከል ያለው ፍጥጫ ወደ አስከፊ ደረጃ እየተሸጋገረ ባለበት በአሁኑ ወቅት የህወሓት አመራሮች ዘር አጥፊ ያሉትን የአብይ አህመድን አገዛዝ ለማስወገድ መነሳታቸውን በህዝባዊ ስብሰባዎች እያረጋገጡ ይገኛሉ። ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም በቅጽል ስማቸው መንጀሪኖ ከጥቂት ቀናት በፊት በመሩት ህዝባዊ ስብሰባ ላይ ብሔራዊ ህልውናችን በጄኖሳይዳዊ የብልጽግና ስርዓት መቃብር ላይ ይረጋገጣል የሚል መፈክር ሲያሰሙ ተደምጠዋል። ብሔራዊ ህልውናና ኣብ መቃብር ጄኖሳይዳዊ ስርዓት ብልጽግና ይረጋገጽ ህልውና ህዝቢ ትግራይ ኣብ መቃብር ጸላእቱ ይረጋገጽ በሰላሌ ዋና አስተዳዳሪው በታጣቂዎች ተገደሉ። በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ትናንት ነሐሴ 17 ቀን 2018 ዓ.ም በደረሰ ጥቃት የወረዳው ዋና አስተዳዳሪ አቶ ተፈራ ደሴ መገደላቸው ተገልጿል። ጥቃቱ የተፈጸመው በወረዳው አኖ ቀሬ ቀበሌ ውስጥ ሲሆን በተመሳሳይ አጋጣሚ የቀበሌው ሊቀመንበር አቶ አስፋወሰን ኃይሌን ጨምሮ ሌሎች ሰዎችም አካላዊ ጉዳት ደርሶባቸው በሰላሌ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሕክምና በመከታተል ላይ ይገኛሉ። በዕለቱ በመንግስት የጸጥታ ኃይሎችና በታጣቂዎች መካከል የተኩስ ልውውጥ ሲደረግ እንደነበር የጠቀሱት የዞኑ የጸጥታ መዋቅር ምንጮች ለጥቃቱ በክልሉ የሚንቀሳቀሰውን የኦሮሞ ነጻነት ሰራዊትን ተጠያቂ አድርገዋል። ታጣቂ ቡድኑም ሆነ የዞኑና የክልሉ አስተዳደር አካላት ግን ስለ ሁኔታው እስካሁን የሰጡት ይፋዊ መግለጫ የለም። በሰሜን ሸዋ ዞን በመንግስት ባለስልጣናት ላይ ጥቃት ሲፈጸም ይህ የመጀመሪያው አይደለም። ቀደም ሲልም የሱሉልታና የውጫሌ ወረዳ አስተዳዳሪዎችን ጨምሮ በርካታ የዞኑ ኃላፊዎች ተመሳሳይ ግድያ እንደተፈጸመባቸው ቢቢሲ አፋን ኦሮሞ አስታውሰዋል። በምዕራብ ጎጃም ዞን በቋሪት ወረዳ የአካባቢው አመራሮች ከየመንገዱ ያፈኗቸውን በርካታ ህፃናትና ወጣቶች ወደ ወታደራዊ ማሰልጠኛ ተቋማት ባለፉት ጥቂት ቀናት መውሰዳቸው ታውቋል። እነዚህ በምስሎቹ ላይ የሚታዩት ወጣቶች የመማርና የተሻለ ህይወት የመምራት ተስፋቸው ተቀጥፎ ወደ ጦር ግንባር እየተወሰዱ ነው፣ ህዝቡ ይወቀው በማለት የአካባቢው ነዋሪዎች መረጃውን አጋርተዋል። በሌላ በኩል የአካባቢው ባለስልጣናት የሚዘውሯቸው የማህበራዊ ሚዲያ ገጾች ደግሞ በምዕራብ ጎጃም ዞን የቋሪት ከተማ ወጣቶች ያለችን አንድ እናት አገር ኢትዮጵያ ናት፣ እሷንም ለማገልገል ዝግጁ ነን በማለት የአገር መከላከያ ሰራዊትን ለመቀላቀል በፈቃዳቸው ወደ ማሰልጠኛ እየገቡ ነው የሚል ዘገባ በማሰራጨት ላይ ይገኛሉ። ተመልካቾቻችን፣ አድማጮቻችን በጧቱ የኤኤምኤስ ክፍለ ጊዜ በኦሮሚያ ክልል ልጆቻቸው ታፍሰው በግዳጅ የተወሰዱባቸው ወላጆች እንዴት እያለቀሱ እንደሸኟቸው ልጆቻቸውን ሁላችሁም ተመልክታችኋል። ይህ ደግሞ በአማራ ክልል ነው። እንደምትመለከቷቸው ገና ያልጠኑ ታዳጊ ወጣቶች ናቸው። ከያሉበት እየታፈሱ በግዳጅ እየገቡ ነው ያሉት። ያገዛዙ አክቲቪስቶችና ደጋፊዎች ግን በፍላጎታቸው ለእናት ለኢትዮጵያ ዘመቱ እያሉ የሐሰት ዘገባዎችን ማሰራጨታቸውን ቀጥለዋል። ደጋግሜ እንደተናገርኩት ከሪፐብሊካን ጋርድ እስከ ልዩ ኮማንዶ ከቢኤም ከመድፍ ጀምሮ እስከ ድሮንና እስከ ሚግጀት ድረስ አሰማርቶ ያልቻለውን ጦርነት አብይ አህመድ በእነዚህ ታዳጊ ወጣቶች ምንም ሊያደርግ አይችልም። ለምንድን ነው ይህን እያደረገ ያላችሁ ካላችሁኝ የጨነቀ ዕለት ነው። በሰዎች ደም፣ በሰዎች ህይወት ብዛት፣ በሞት ብዛት ስልጣኔን እታደጋለሁ ከሚል የጭንቀት መነሻ እንጂ በእነዚህ ታዳጊ ወጣቶች ምንም የሚፈጠር ነገር አይኖርም። በድሮን ጥቃት ስጋት የመቀሌው በዓል ቢረዝምም የአሸንዳ በዓል በኤርትራ ድንበር አቅራቢያ ጨምሮ በተለያዩ የትግራይ አካባቢዎች እየተከበረ ይገኛል። የትግራይ ክልል ባለስልጣናት የመቀሌውን ዋና የአሸንዳ በዓል አከባበር በድሮን ጥቃት ስጋት ምክንያት ቢሰርዙትም በትግራይ የሚገኙ ሴቶችና ልጃገረዶች በኤርትራ ድንበር አቅራቢያ የሚገኙ አካባቢዎችን ጨምሮ በተለያዩ የክልሉ ክፍሎች በዓሉን በማክበር ላይ እንደሚገኙ የክልሉ ሚዲያዎች እየዘገቡ ነው። በትግራይና በኤርትራ ድንበር አካባቢ በተካሄደው በዓል የትግራይ ነዋሪዎችና ከጎረቤት ኤርትራ ሰንዓፈ ንሱ ዞባ የመጡ ኤርትራውያን በጋራ ተገኝተዋል። ድምፂ ወያኔ ባስተላለፈው ዘገባ መሰረት የጉድሎ መከዳ ወረዳና የዛላምበሳ ከተማ ነዋሪዎች ከኤርትራ እምበሰተ ገለባ፣ ሰርሃ፣ እምበባድሁን፣ ሆኸባይ፣ እንዳሹም፣ ሽመዛና ከሌሎች የሰንዓፈ ክፍሎች የመጡ ኤርትራውያን ጋር በመሆን በዛላምበሳ ከተማ በዓሉን በጋራ አክብረዋል። በዛሬው ዕለት በበዓሉ ላይ የተገኙት የምስራቃዊ ዞባ ምክትል ዋና አስተዳዳሪ አቶ ኃይላይ ገብረ ማርያም ባደረጉት ንግግር በትግራዋዮችና በኤርትራውያን መካከል እየተካሄደ ያለው ቀጣይነት ያለው ግንኙነት በሁለቱም የድንበር ወገኖች ለሚገኙ ማህበረሰቦች ሰላምን፣ ልማትንና ደህንነትን የሚያመጣ ነው ብለዋል። አክለውም ሁለቱ ህዝቦች የጋራ ታሪክ፣ ባህልና ቅርጽ ያላቸው ከመሆኑም በላይ የተሳሰረ መጪ እንዳላቸው ገልጸዋል።
የበዓሉ ተሳታፊዎች በሁለቱም ወገን ያሉ ማህበረሰቦች በፖለቲካዊ ውጥረቶች ምክንያት ከባድ ዋጋ መክፈላቸውን አውስተው አሁን የተጀመረውን የሰላም ሂደት ማጠናከርና ትብብርን ማስፋፋት እንደሚገባ ጥሪ አቅርበዋል። በባህላዊ አልባሳት የሸበረቁ በሺዎች የሚቆጠሩ ሴቶችና ልጃገረዶች ታዳሚ የሚሆኑበት ይህ ዓመታዊ በዓል በመቀሌ የተሰረዘው በክልሉ ከተካሄዱ ተከታታይ ጥቃቶች በኋላ በድሮን ጥቃት ኢላማ ሊደረግ ይችላል በሚል ስጋት ምክንያት ነው።